ብሌንና ቃል በድንጋጤ ፍዝዝ ብለው ቀሩ። አቶ በኃይሉ እህቱን መሬት ላይ አፍርጦ ከደፋት በኋላ ደነገጠና ራሱን መቆጣጠር አቅቶት ፈጠጠ። ሰላም በገዛ ወንድሟ በአቶ በኃይሉ ገፍትሮ አንጥሮ ሲደፋት እሷም ራሷን ስታ በዛው ድፍት ብላ አበደች። ብሌንና ቃል ከሚባለው በላይ ደነገጡ። አቶ በኃይሉ ሳሚን እንደገደለው ነግሮኛል። ደሞ አሁን የገዛ እህቱን ለገንዘብ ብሎ ሊገላት ነው እንዴ እያለች ብቻዋን ማውራት ጀመረች። ብሌን ደግሞ ቆይ ይሄ ሰውዬ አላማና እቅዱ ምንድን ነው? እውነት ለመናገር የትዬ ወንድም አይመስልም። የጭካኔ ጥግ የተሞላበት። ሰላምን ለምንድን ነው እንዲህ አፍርጦ የጣላት ብላ ብሌን ከሚባለው በላይ ራሷን መቆጣጠር አቃታት። አቶ በኃይሉ እንግዲህ አፍርጦ የጣላት እህቱን ከዚህ ከቤት ውጣልኝ፣ ወንድሜ አይደለህም፣ የዲኤንኤው ምርመራ እንግዲህ ወደድክም ጠላህም ቃል ልጄ ከሆነች አንተም ወንድሜ ነህ። ምክንያቱም ለረጅም ጊዜ ጠፋችብሽ ልጅሽ ብለህ ያመጣህልኝ አንተ ስለሆንክ ይህንንም ነገር የማረጋግጠው ቀን ቅርብ ነው። ስለዚህ በኃይሉ እባክህ እኔ እናንተ ክፉ ነገር እንድንነጋገር አልፈልግም። ቤቱን ለቀህ ውጣልኝ። እንዳንተ አስመሳይና ውሸታም ወንድም የለኝም ስትለው እኮ እኔን ወንድምሽን ቆይ ምን ሆነሻል? ሰሞኑን እኮ ልክ አይደለሽም እያለ ሲያፋጥጣት ሰላምን በጣም ራሷን መቆጣጠር ስላቃታት የብሌን መጨረሻ ደግሞ ከዳግም ጋር በመለያየታቸው በጣም ያሳዝናል። ዳግም እናቱ ገነትን ስሚ እናቴ፣ ብሌን የስጋ ልጅሽ አይደለችም፣ ለእኔም የስጋ እህቴ አይደለችም። ስለዚህ እኔና ብሌን ብንጋባ ምንም የሚከለክለንና የሚያግደን ነገር የለም ብሎ ተናገረ። ሰላምም እንግዲህ መነሳት አቅቷት ፓራላይዝ ሁና እዛው ተኛችበት ድፍት ብላ ቀረች። አቶ በኃይሉም ደነገጠና የሰራው ስራ ልክና ትክክል እንዳልሆነ ቢረዳም ሰላም ግን በገዛ ወንድሟ እጅ እንደዚህ መሆኗ በጣም ልቧን ነው የሰበራት። አቶ በኃይሉ ደግሞ እኔን ወንድምሽን አሽቀንጥረሽ ጥረሽ ማንን አባሽን ትልትይ ነው? ከመቼ ወዲህ የተቀየረ ባህሪ ነው? ሰላም እንደዚህ ሁና አይቻትም አላቅም። በጣም ተቃይራለች። ስለዚህ የእጇን ማግኘት አለባት ብሎ ሰላም ላይ ያደረገው ግፍና መከራ አቶ በኃይሉ በጣም አሳፋሪና አሳዛኝ ነገር ነው። ዳግምም ከሰላም ቤት ስለወጣ ተመልሶ ዛሬውኑ ወደ ሰላም ቤት መመለስ አለበት። እዛች አሮጊት ገነት ቤት ሆኖ ያች ፀሐይ መረጃና ፋይሉን በፍጹም ማግኘት አትችልም። አቶ በኃይሉ በጣም በሚገርምና በሚደንቅ ሁኔታ ይህን ነገር ማድረግ አለበት ብሎ ለራሱ ወሰነ። ዳግምን እንዲመለስ ሰላምን ሊጠይቃት ሲል ሰላም ግን በፍጹም ብሌንንም ሆነ በኃይሉን ማናገር አልፈለገችም። ከሚባለው በላይ ራሷን መቆጣጠር አቅቷታል። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናል ቤተሰቦች እጅግ በጣም አስተማሪውና ተወዳጁ የሆነው የአደራ ድራማ እንደቀጠለ ይገኛል። ቻናሉ ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱ በጣም አመሰግናለሁ። ብሌን በመጨረሻ ራሷን መቆጣጠር አቅቷት እየተደነባበረች ትገኛለች። እትዬ ምንም ክፉ ነገር መጥፎ ነገር ቢኖር አንቺ ይሄ ነገር አይገባሽም። እንደዚህ ያደረጉት ሰዎች ደግሞ የእጃቸውን ማግኘት ነበረባቸው። ሆኖም ግን ማንም ሰው በዚህ ምድር ላይ ሲጫወትብሽና ሲቀልድብሽ ማየት አልፈልግም ብላ ብሌንም ከሚባለው በላይ ወስናለች ማለት ነው። ብሌን እንግዲህ እጅግ በጣም በሚያሳዝንና በሚገርም ሁኔታ ከዳግም ጋር አብራ መሆን እንደማትችል ተነግራለች። እሱንም ደግሞ ለመወሰንና ለማድረግ እጅግ የተቸገረችበት ነገር ቢሆንም ከእናቷ ቃል መውጣት ስላልፈለገች ዳግም እናቴ ልክ ናት፣ እኔ እናንተ ወንድምና እህት ሆነን መቀጠል ነው ያለብን። ስለዚህ እባክህ ልክ ያልሆነና ትክክል ያልሆነ ነገር አታድርግ። ምንም ቢፈጠር ምንም
እናቴ ያለችኝን ከማንምና ከምንም በላይ ላዳምጣት ግድ ይለኛል ብላ ነው 4 ነጥብ የደመደመችበት። እሱም ደግሞ እንዴት እንደዚህ ልትይ ትችያለሽ ቃል እናቴ ዛሬ እኔና አንቺ ወንድምና እህት ሆነን ከነገርሻት ተስፋ በሙሉ ይሄ ነው። አሁን እሷ ለክብሯ ስለተጨነቀች እንጂ አንቺም እናቴም እውነታውን ታውቁታላችሁ። እኔና አንቺ እህትና ወንድም አይደለንም። ስለዚህ የመጣው ቢመጣ ፊት ለፊት መጋፈጥ አለብን። እኔና አንቺ አንድ ላይ መሆን አለብን፣ ተጋፍተን መኖር አለብን እያለ በተደጋጋሚ ለራሱ መናገር ጀመረ ማለት ነው። በጣም የሚገርምና የሚያሳዝን ነገር ነው። እጅጉን በጣም ልቧ ተሰብሯል። ብሌንም ዳግምም ደግሞ እጅጉን አዘነና እናቱን ከልክ በላይ ነገራት። እናቴ አንቺ የፈለግሽውን ልታመጭ ትቻያለሽ። እኔ በህይወት እያለሁኝ ብሌንን ማንም ሰው ሲያገባት ማየት አልፈልግም። ብሌን የኔ ብቻና ብቻ ናት። ወደርሽም ጠላሽም ይህን ነገር አምንሽ መቀበል አለብሽ። ብሌንን ሳላገባ አልኖርም ብሎ ሲላት፣ አረ እባክህ ዳግም፣ ቆይ አንተ ማን ስለሆንክ ነው እንደዚህ የምትለው? ብሌን የኔ ልጅ ናት። የዛኔ በዛ በጨለማ ማንም በሌለበት ሰዓት ራሴን ዋጋና መስዋዕትነት ከፍዬ ያሳደግኳት ጡቴን እየጠባች ያደገች ብቸኛዋ ልጄ ናት ብላ ብትከራከርም ዳግም በፍጹም ሊያምናትና ሊረዳትም አልፈለገም። መጨረሻ ግን በጣም ያሳዝናሉ። እውነት ለመናገር ዳግም እናቱን የተናገረበት መንገድ ገነትም እንዴት እንደዚህ ይለኛል ይሄ ልጅ ምን ሆኖ ነው ብላ ደም እንባ ማልቀስ ጀመረች ማለት ነው። ትልቁና ዋናው ነገር ደግሞ ከሚባለው በላይ ሰላም ወደ ቃል መኝታ ክፍል ስትገባ በመንፈስ መታ፣ ምን አባሽ ትሰሪያለሽ? ውጭልኝ! እንዴት እኔ እናቷ ላይ ምራቋን ልትተፋ ትችላለች? ትክክለኛ ልጅ ብትሆን ይሄን ነገር በጭራሽ ልታረጋ አትችልም ነበር። ምራቋን አትተፋብኝም ነበር። ገንዘቤን ሰርቃኝ አትሄድም ነበር። ይሄ ትልቅ ቅሌትና ውርደት ነው እያለች እጅጉን በጣም ተናደደ ማለት ነው። አቶ በኃይሉ መንገድ ላይ አገኘቷት። ስሚ ቃል፣ ምን ሆነሽ ነው እንደዚህ ሻንጣና ኮተትሽን ይዘሽ እየሄድሻለሽ ብሎ ሲላት፣ በኃይሉ ሰላም እኮ ከዚህ ከቤት አስወጣችኝ። ያለኝ አማራጭ ደግሞ ቤቱን ለቆ መሄድ ነው። አሁን ወደድክም ጠላህም ሁሉም ነገር አብቅቷል። ብዙ ጊዜ ይሄን ነገር እንዳታውቅ እንትን ብዬ ነበር። አሁን ጭራሽ የዲኤንኤ ውጤት ከመጣ ልጇ ካልሆንኩ ምን እንደምታደርገኝ አስብ። አይኔን ታወጣዋለች። ሰላም በጣም ተቀይራለች አለች። ከዛ በይ አሁን ተረጋጊ፣ እኔ አስታርቃቸዋለሁ። ይህን ሁሉ ያደረገው ያ ሳሚ ነው። ሳሚንማ አስወገድኩት። ከአሁን በኋላ በህይወታችን ሊኖር አይችልም። እሱንም በፍጹም አግኝታ ማውራት አትችልም። ሳሚን ገደልከው በኃይሉ፣ አንተ በጣም ጨካኝና አረመኔ ሰው ነህ። እንዴት ሰውን ትገላለህ? ሳሚ ምንም መጥፎ ነገር ቢያደርግ በሌላ ነገር መቅጣት ሲገባህ እንዴት ትገለዋለህ? ብላ ተናደደች። ስሚ ቃል፣ እኔን የከዳና እኔን እንደዚህ ያደረገ ሰው እጣ ፈንታው ይሄ ነው እና እኔንም አንተ ብከዳህ ልትገለኝ ነው? አሁንም ልገለኝ ነው አለችው። በፍጹም አልገልሽም። አንቺ እኮ ብቸኛና ተወዳጇ የእህቴ ልጅ ነሽ። እንደ ብዬ ልገልሽ እችላለሁ። አሁን ወደድሽም ጠላሽም ሰተት ብለን መሄድ ያለብን ወደ ቤት ነው። ሰላምን እኔ እቆጣታለሁ። ችግሩን ተነጋግረን የምንፈታው ይሆናል ብሎ ሲላት፣ በጭራሽ እኔ አስወጥታኛለች፣ ኮተቴን አስይዛ አስወጥታኛለች ብላ አለችው። ታዲያ እኔ ነግራታለሁ፣ ልጅሽ እንደሆንሽ ያሳምናታለሁ። እሷ የሚቆጫትን ነገር ማድረግ የለባትም። ስለዚህ እሺ በይኝና እንመለስ ብሎ እጇን አንጠልጥሎ ወደ ቤት ሲሄድ፣ ሰላምም ግቢ ላይ የቃልን አንሶላ እያቃጠለችው ነበርና ለአንዴና ለመጨረሻ ጊዜ ከዛ ከቤት አበረረቻቸው። ብሌን ደግሞ ቆይታዋን ከዳግም ጋር አድርጋ፣ እናቴ አንቺ ምንም ብትይ ምንም ልክ ነሽ፣
ዳግምና እኔ ወንድምና ወንድም ነን። እኔም ደግሞ በመካከላችን ገብቶ ማንም ሊለየን አይችልም። እኔና አንቺ እናትና ልጅ ነን። አንቺ ያልፈቀድሽውን ነገር፣ አንቺ ደስ ያላለሽን ነገር በፍጹም ላደርግ አልችልም። ስለዚህ አታስቢ፣ ከአሁን በኋላ ያለውን ነገር ከዳግም ጋር አቆማለሁ ብላ ስትላት ዳግምም ደነገጠና ብሌን እያሰብሽበት ነው ይሄን የምትናገሪው ወይስ እንዴት ነው? ዳግም እናቴ እንደዚህ ተናዳና ተበሳጭታ አንተን ለማስደሰት ምንም ነገር አላደርግም ብላለችው። ተገረመ፣ ደነቀውና በብሌን ሁኔታ መጨረሻ ላይ እዚሁ ላይ ማቆም አለብን፣ የኔና ያንተ ጉዳይ ይበቃናል ብላ ወሰነች ማለት ነው። ብሌንም ወደ ሰላም ቤት ጉዞዋን ስታደርግ መንገድ ላይ ሳሚን አገኘችውና ከሳሚ ጋር ተፋጠጡ። እሱም ጭንቅላቱን ተፈንክቶ እጁን ሁሉ በጨርቅ አስሮ ፊት ለፊት ሲቆምባት እሷም ሳሚ ብላ ፈጠጠች። ብሌንና ዳግም ተገናኝተው ዳግም የወለደችኝ እናቴ አንቺ ልጄ አይደለሽም፣ የዲኤንኤ ምርመራ አድርጊያለሁ፣ እሱን እስከማጣራ ድረስ እዚህ ቤት ላይሽ አልፈልግም ብላ አባረረችኝ። በወለዱት እናት መከዳት ያማል አይደል? አየህ እድሜ ልኬን እናቴ እኔን አትወደኝም። እንዴት ሁኜ እንዳደግኩኝ እንዴት ስቃይን እየበላሁ እንደኖርኩኝ እኔ ነኝ የማውቀው። አሁንም ተመልሼ ወደዛ ህይወት መሄድ በጣም ይከብደኛል ብላ ስታስረዳው ዳግምም አቀፋትና ብሌን ይህን ነገር ታውቃለች እንዴ? አንቺ ቆይ እንዴት? ብሌን ባለፈው ለእናቴ ቃል የሰላም ልጅ እንዳልሆነች ስትወራ ሰምቻለሁ። እውነት ነው ማለት ነው? ሰላም ያለ ምክንያት አንቺን ልታባርሽ አትችልም። ወይ ጉድ! ምን አይነት ስቃይና ጉር ነው የተፈጠረው? ሰላም ግን ምን ሆናለች? ይህንን ነገር ነግሯት ሊሆን ይችላል እንደዚህ ሆነችው። ምንስ ቢፈጠር ምንስ፣ እያንዳንዱ የሆነውንና እየተካሄደ ያለውን ነገር እንዴት አምኖ መቀበል ያቅታታል? ወይኔ ዳግም፣ አሁን እኔ የምገባበት ቦታ የለኝም። እባክህ እንድትረዳኝ እፈልጋለሁ። ብቻዬን ነኝ፣ ሰውም የለኝም። እናቴ ብዬ መጥቼ እናቴ ደግሞ ምንም ሳታስብ ስታባረረኝ በጣም ልብ ያማል ብላለችው። ዳግምም ቃልን እቅፍ አደረጋትና ወደ ቤት ይዞ ለመሄድ ወሰነ። አቶ በኃይሉም ከቤት እየተናደደና እየተበሳጨ ወጥቷል። ብሌንም ወደ ሰላም ቤት ስትሄድ ሳሚን አግኝታው ቆማ ወሬዋን ማውራት ጀመረች። ሰላምም እባዶ ቤት በጣም እየተናደደችና እየተበሳጨች ትገኛለች። ዳግም ከብሌን ተስፋ ቆርጦ ቃልን ያፈቅራት ይሆን? ሳሚ በተደጋጋሚ ወደ ብሌን ህይወት እየመጣ ነው። ብሌንም ደግሞ ዳግምን እኔ እናንተ ወንድምና እህት እንጂ ፍቅረኛሞች መሆን አንችልም ብላ ስላሰናበተችው እሷም ከሳሚ ጋር ህይወቷን ትቀጥል ይሆን የሚለውን በጉጉት የምናይ ይሆናል። የሰላም መጨረሻ ምን ይሆን? ልጇ ብሌን እንደሆነች የምታውቅበት ጊዜ መቼ ይሆን? ቃልስ እያንዳንዱ ሰላም ላይ ያደረገችውን ግፍና መከራ በሙሉ ሄዳ ይቅርታ ብላ አቶ በኃይሉ ያደረገውን በሙሉ ታዋርዳት ይሆን? በቀጣይ ፓርቲ የምናየው ይሆናል። ሰላም አለይኩም ወራህመቱላሂ ወበረካቱ።